በቻይና አንድ መኪና በጣም እየተነገረለት ይገኛል። ትናንት ከሰዓት በቻይና ሰዓት አቆጣጠር ከቀኑ 7 ሰዓት ላይ ለእይታ አቅርቦታል። የሚገርመው ነገር ግን መኪናው ከፖርሽ ታይካን እና ከፌራሪ ፕሮሳንጉ ጋር እየተወዳደረ ዋጋው ከነሱ በእጥፍ ማነሱ ነው። ሻኦሚ ዋዩ 7 መኪናው በቻይና ብዙ ነገሮችን የሰባበረና ብዙዎችን ያስደነቀ ነው። በሻንጋይ አውቶ ሾውም ሄዳችሁ ከተመለከታችሁ ይህንን መኪና ለማየት ትልቅ ሰልፍ ትመለከታላችሁ። ምክንያቱም መኪናው አዲስ ይሁን እንጂ በጣም ፌመስ የሚባሉ ነገሮችን ያካተተ መኪና ነው። ኢቭን መኪና ውስጥ ተቀምጣችሁ ጎህ ሲቀድ መመልከት ትችላላችሁ። ምክንያቱም መኪናው ራሰ በረሃ ነው። የሰይፉ መኪና ሻኦሚ ዋዩ 7። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገኝቻለሁ። ዛሬ ለምን በቻይና እንዲሁም በተለያዩ ዓለማት በጣም እየተደነቀ ስላለው መኪና አልነግራችሁም። ሻኦሚ ዋዩ 7 መኪናውን በእርግጠኝነት ትወዱታላችሁ። ከምታውቋቸው ሌሎች መኪኖች አስደናቂ ነገሮችን በብዛት የያዘ ነው። እስካሁን እውነት ለመናገር በግል ደረጃ ይህንን መኪና አላየሁትም። ኢትዮጵያ ውስጥ ሲገባም አንዳንድ ነገሮችን እላችኋለሁ ምናልባት ከገባ። ነገር ግን ዛሬ ከሰዓት በቻይና ሰዓት አቆጣጠር ከ7 ሰዓት ጀምሮ ሁለተኛውን የመኪናውን ሞዴል ማለትም ኤስዩቪ መኪናን ለሕዝብ ሊያሳየ መሆኑን አስመልክቶ እኔም ስለዚህ መኪና ሙሉ ነገር እንዲኖራችሁ ላስተዋውቃችሁ ወደድኩ። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። የተከበራችሁ የቻናሌ ቤተሰቦች የዚህ መኪና ማለትም የሻኦሚ ዋዩ 7 መኪና የመጀመሪያው ሞዴል ሴዳን ነበረ። ማለትም እንደነ ሱዙኪ ዲዛይር ቦዲ ታይፑ ሴዳን የሚባል ነበር። ሁለተኛውን ሞዴል ግን ቀጥታ ከሴዳን ወደ ኤስዩቪ ቀይሮታል። ይህ መኪና የመጀመሪያውን ሞዴል ኤስዩ7 የሚባለውን ሴዳን ካስተዋወቀ ዓመት ሞልቶታል። የመኪናው ዋና ሥራ አስፈጻሚ ሌጁን የተባሉት ግለሰብ የመጀመሪያውን ሞዴል ሴዳን በማድረግ ተጸጽቻለሁ ብለዋል። ምክንያቱም በቻይና ውስጥ የሴዳንና የኤስዩቪ መኪና ውድድር 1/3 ነው። ማለትም ሴዳን 1/3 ኤስዩቪ። በጣም ብዙ ሰዎች የሚገዙት ኤስዩቪ ነው። ወደ ሀገራችንም ብትመጡ ኤስዩቪ መኪኖች በጣም ፌመስ እየሆኑ ነው። አነስ ወዳሉ መኪኖች ስትመጡም ደግሞ ኮምፓክት መኪኖች፣ ሃችባክ መኪኖች በጣም ይወደዳሉ። ሴዳኖች እየጠፉ ነው ማለት ይቻላል። ይህ ቢሆንም የሻኦሚ ሴዳን መኪና ግን ብዙ ነገሮችን ሰባብረዋል። በጣም ብዙ ሰዎች ወደውት ነበር ኤስዩ7። በቻይና የመኪና ታሪክ ውስጥም በ2024 ይህ ሴዳኑ መኪና በ24 ሰዓት ውስጥ ብዙ መኪና በመሸጥ ሪከርዶችን ሰብሮ ነበር። በነገራችን ላይ የቻናሌ ቤተሰቦች በተለይ ኤስዩቪ መኪኖች ወጣት ቤተሰቦች የሚይዟቸው መኪኖች ናቸው። ሴዳን መኪኖች ፋሽን አልፎባቸዋል። በተለይም ካያችሁ ምናልባት ኦልድ የሆኑ ሰዎች ናቸው ሴዳን መኪኖችን የሚይዙት። በእርግጥም ኢትዮጵያ ውስጥ እኛ እንግዲህ መኪና ለመምረጥ ብዙም እድል ባይኖረንም ረከስ ያሉትን መኪኖች ስንገዛ አሁንም ቢሆን ወደ ኤስዩቪ የሚጠጋጉ መኪኖችን ለመግዛት ነው ብዙ ሰዎች የሚመርጡት። በተለይ ወጣት ቤተሰቦች ኤስዩቪ መኪኖች ምርጫቸው ነው። ይህ ታሪክ በቀጥታ ቻይናም አፕላይ ይደረጋል። ብዙ ሰዎች ኤስዩቪን ይወዳሉ፣ በተለይ ወጣት ቤተሰቦች። የተከበራችሁ የቻናሌ ቤተሰቦች ስለዚህ መኪና እስቲ የተወሰኑ ነገሮችን ልንገራችሁ። ከዳይሜንሽን አንስቶ ይህ መኪና ርዝመቱ 4999 ሚሜ ሲሆን ስፋቱ 1996 ሚሜ ነው። ቁመቱ ደግሞ 1600 ሚሜ ሲሆን ዊልቤዙ 3000 ሚሜ ነው። ምናልባትም ዊልቤዝ ምን ማለት እንደሆነ የማታውቁ ከሆነ ከጎማ ያለውን ርዝመት የሚገልጽ ነው። በዚህም በጣም ረጅሙ መኪና ያስብሏል። ቁመቱም ጸዴ ነው። ርዝመት የምትፈልጉ ሰዎች በጣም ትልቅ መኪና ነው። በምስሉ ላይ እንደምትመለከቱት ይህ መኪና 220 ኪሎዋት ሞተር በፊተኛውና 228 ኪሎዋት ሞተር በኋለኛው ዘንግ ላይ ታገኙታላችሁ። በኦል ዊል ድራይቭ ላይ ማለት ነው። በአጠቃላይ 508 ኪሎዋት ማለትም 681 ኤችፒ ማመንጨት የሚችል መኪና ነው። በጣም ትልቅ ነው። 681 እንግዲህ ከሌሎች መኪኖች አንጻር ብትመለከቱት በጣም የሚገርም እንግዲህ አቅም ያለው መኪና ነው።
ምናቃት BYD ሲገል እንደምታውቁት 74 HP ነው። እሷን ስንት መኪና ሊያመርት እንደሚችል ገምቱ ማለት ነው። ስለዚህ ይህ መኪና ሌላ የሚያስደንቀው ነገሩ ምንድነው? ፍጥነቱ በጣም አስደናቂ ነው። ኢትዮጵያ ውስጥ የሚገቡ መኪኖች በብዛት እስከ 180 ኪሎ ሜትር በሰዓት ቢጓዙ ነው። ይህ መኪና ግን 253 ኪሎ ሜትር በሰዓት መጓዝ ይችላል። ይህም በጣም ትላልቅ ከሚባሉት የውድድር መኪኖች ጋር ራሱ ሊቀራረብ ጥቂት የቀረው መኪና ነው ኖርማሊ ማለት ነው። ስለዚህ 253 ኪሎ ሜትር በሰዓት መጓዝ ይችላል ማለት ነው። ይህ መኪና እንደነገርኳችሁ በኦል ዊል ድራይቭ አለው። ነገር ግን በአነስ ያለ የምትፈልጉም ከሆነ ፍሮንት ዊል ድራይቭ በሚለው 235 ኪሎዋት አቅም ይዞ መኪናው እንግዲህ ታገኙታላችሁ። ማለትም በፍሮንት ዊል ድራይቭ ቶ ዊል ድራይቭ እንደማለት ነው። ሬንጁን ስትመለከቱት ማለትም በአንድ ጊዜ ቻርጅ የሚጓዘው ይሄ በቃ ፊውቸሪንግ ነው። በጣም የሚገርም ነው። ወደፊት የሚጠበቅ የነበረ ቴክኖሎጂ ነው። ይህ መኪና ግን ከ670 እስከ 760 ኪሎ ሜትር ይጓዛል ማለት ነው። ሬንጁ በአንድ ጊዜ ቻርጅ ብቻ። ምናልባትም ይህንን መኪና ለሳምንታት 2 ሳምንት 3 ሳምንት ልትነዱ ትችላላችሁ፣ ምንም ቻርጅ ሳታደርጉ በአንድ ጊዜ ቻርጅ ማለት ነው። አንድ ሰው ራይድ ይስራበት እንኳን ቢባል በዚህ መኪና ምን ያህል ሊጓዝ ይችላል? በቃ ረጅም ከተጓዘ 200 ኪሎ ሜትር ቢሄድ ነው አንድ ራይድ የሚሰራ ሰው። ስለዚህ 670 ኪሎ ሜትር በአንድ ጊዜ ቻርጅ ይሄዳል። ትልቁ የሚባለው ትሪም ሌብል ደግሞ 760 ኪሎ ሜትር ይጓዛል። CLTC ሜዠርመንትን መሰረት በማድረግ ማለት ነው። CLTC ማለት በቻይና የሚቀመጥ ስታንዳርድ ነው። በነገራችን ላይ መኪናው የቻይና ነው ሲባል በጭራሽ እንዳትንቁት። ለምሳሌ የመጀመሪያ የሻኦሚ የመጀመሪያው መኪና SU7 የሚባለው ከፖርሽ ታይካን ጋር የሚወዳደር መኪና ነው። ነገር ግን እሱ በዛ ከተወዳደረ YU7 ደግሞ ከፌራሪ ፕሮሳንጎ ከሚባለው መኪና ጋር የሚወዳደር ነው። ስለዚህ ቅድም እንዳልኳችሁ ፍጥነቱንም ስታዩት የውድድር መኪና የሚመስል አይነት ይዘት ነው ያለው። ኪሎግራሙ በአጠቃላይ 2405 ኪሎግራም ያለው መኪና ነው። ይህ መኪና በዛሬው ዕለት ምስሉን ለማየት በእውነቱ ጓጉቻለሁ፣ እኔም ለእይታ ሲቀርብ ለማየት ማለት ነው። ዞሮ ዞሮ ግን መኪናው ሲቀርብ የምሰራላችሁ ከሆነ እንግዲህ ፈጣሪ ያውቃል እሰራላችኋለሁ። በተለይ እናንተ ፍላጎታችሁ ከሆነ መኪናው ከታየ በኋላ አዳዲስ ነገሮች ካሉ አዳዲስ ስፔሲፊኬሽኖች ካሉ ስራ ለምትሉኝ ከሆነ የምሰራላችሁ ነው የሚሆነው። በሚያስደንቅ ሁኔታ ይህ መኪና ከSU7 ማለትም ካለፈው ከሴዳኑ አንጻር ሲታይ ትልቅ ማዕከላዊ መቆጣጠሪያ ስክሪን እና ትልቅ ፓኖራሚክ HUD ያለው መኪና ወይም ሃይፐርቪዥን ያለው መኪና ነው። ለምሳሌ ሹፌሩ ሲቀመጥ ማንኛውም ተራ መኪኖች ላይ ከጭንቅላቱ ጋር ከቨሩ ማለትም የመኪናው ጣሪያ ከቨር ያደርጋል። መስታወቱ ከሰውየው ፊት ለፊት ነው የሚሆነው። ነገር ግን ልክ እንደ ራሰ በረሃ አይነት ነገር ሆኗል የዚህ የሻኦሚ መኪና። የመኪናው መስታወት ልክ እንደ ራሰ በረሃ አይነት ነው። ሰውየው ሹፌሩ ቁጭ ብሏል፣ ሹፌሩ እየነዳ ነው። ነገር ግን መስታወቱ ልክ እንደ ራሰ በረሃ ሆኖ ከሰውየው ጭንቅላት በላይ ያሉ ነገሮችን በሙሉ ያሳያል። አገላለጼ በደንብ ስዕላዊ ይሁን አይሁን አላቅም፣ ግን ልክ እንደ ራሰ በረሃ አይነት ነው የመኪናው መስታወት ማለት ነው። ስለዚህ እንደ ራሰ በረሃ ከሆነ መስታወቱ ከሰውየው አልፎ ይሄዳል ማለት ነው። እንግዲህ ሳሉት በጣም ደስ የሚል ሉኪንግ ነው ያለው ማለት ነው። እንግዲህ በስክሪኑ ላይም እንደምትመለከቱት በነገራችን ላይ ሻኦሚ በመጪው ሰኔ አጋማሽ ቤጂንግ ፋብሪካውን ሁለተኛ ደረጃ እንደሚያጠናቅቅ ተናግሯል። ፋብሪካው አንዴ እንደተጠናቀቀ 300,000 ዓመታዊ ምርቶችን ሊያመርት እንደሚችልም እየተናገረ ነው የሚገኘው። በግሌ መኪናውን በጣም ነው የወደድኩት። ብዙ ሰዎችም በሰልፍ ነው መኪናውን እያዩ ያሉት። እንግዲህ በወረፋ ነው መኪናውን የሚገዙት። በእርግጥም ዋጋውን ወደ በኋላ ላይ ስነግራችሁ ደግሞ በእርግጥም ትደመሙበታላችሁ። ለምን መሰላችሁ? ከነ ፌራሪ ጋር ከነ ፖርሽ ታይካን ጋር የሚወዳደር መኪና በምን አይነት ዋጋ ልታገኙት እንደምትችሉ ከሌላ መኪና ጋር እንደውም አዲስ ከወጣ ከሌላ መኪና ጋር አነጻጽሬ እነግራችኋለሁ። ዋጋው በጣም እርካሽ የሚባል ነው። እኔ እውነቴን ነው የምላችሁ፣ በጣም እርካሽ የሚባል ነው። መኪናው ግን ጸዴ ከመባሉም በላይ ነው ማለት ነው። ራሰ በረሃ የሆነ መስታወት ያለው ብለን ልንገልጸው እንችላለን። ይህ መኪና በእርግጥም ለነ ሰይፉ ምናምን የሚመከር ይመስለኛል። ራሰ በረሃዎች ይህንን መኪና ብትገዙት ለእናንተ ጸዴ ነው። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ የዚህን መኪና ዋጋ ልንገራችሁ። መኪናው እጅግ በጣም በሚገርም ሁኔታ ዋጋው በጣም ዝቅተኛ ነው። ከማን ጋር ይነጻጸራል? ዛሬ እንደውም የሰራውላችሁ አንድ ቪዲዮ አለ። ቶዮታ RAV4 2026 ሞዴሉን ለቋል። በኢሮፕ በተለያዩ ቦታዎች ላይ የሚሸጥ በአሜሪካም የሚሸጥ ማለት ነው እና
ያ መኪና በሚሸጥበት ዋጋ ነው ዋጋው የቀረበው ማለት ነው። ከነ ፖርሽ ታይካን ከነ ፌራሪ ጋር ጭራሽ የሚወዳደር አይደለም ዋጋው። ለምሳሌ ራፎር 2026 የወጣለት ዋጋ ከ30,000 የአሜሪካን ዶላር ጀምሮ ነው ዋጋ የወጣለት። ይህ መኪና ግን እንግዲህ ከነ ፌራሪ ጋር ከነ ፖርሽ ታይካን ጋር እየተወዳደረ 36,000 የአሜሪካን ዶላር ሊያወጣ እንደሚችል ዛሬ ከሰዓት ላይም ዋጋውን በደንብ ግልጽ በሆነ ሁኔታ ካምፓኒው ሊገልጽ እንደሚችል እየተነገረ ነው። ልክ ካምፓኒው አዲስ ነገር ሲያወጣ እኔም እሰራላችኋለሁ።